መልሰን የሚያስፈልገው የሚባርኩን እባርካለሁ። እኛ ለቅዱሳን የሰሩትን ስራቸውን ግጥም ገጥመን ዜማ ደርሰን እንዘምርላቸዋለን። መዝሙር ሰው የሰራውን በግጥም በዜማ መግለጽ። ጻድቁ ሰው አብርሃም የሰራውን የጽድቅ ስራን መግለጽ። እመቤታችን ቅድስት ድንግል ማርያም የሰራችውን በሷም ደግሞ ለሰው ልጆች ሁሉ የተሰራውን ያን መልካም ነገር መግለጥ ነው ዝማሬ። እንዘምርላቸዋለን። አባታችን ጻድቁ ሀብተ ማርያም የሰሩትን የጽድቅ ስራቸውን በዝማሬ እንገልጣለን ለዓለም ሁሉ። ለምን? መልካም ስለሆነ፣ የእግዚአብሔርን ትእዛዝ ስለፈጸሙ፣ በእግዚአብሔር ቃል መሰረት ስለኖሩ ይህን ድንቅ ስራቸውን እንመሰክራለን። በዝማሬ አገልግሎታቸውን ትሩፋታቸውን ከፍ ከፍ እናደርጋለን። ጠላት ይቀናል፣ ይከሳል። እግዚአብሔር ቅዱሳንን ከፍ ከፍ አድርጓቸዋል። እንግዲህ ማን ዝቅ ያደርጋል? ከሳሾች ዝቅ ሊያደርጉ፣ ተሳዳቢዎች ዝቅ ሊያደርጉ አይችሉም። እግዚአብሔር ከፍ አድርጓልና ዋሙጩራን ይም ሽክሽካ ኮሎንሳኮ አይሾሊሴን ተኖኮያ ኤብኪን አይም ሾሊሴን ተኖ በብኪን ኔስ ሙጩራን ዋሎን ሱኬሎን ሲኑሙይ ዋይስ ማርስ ሲንዶሞይ ሙጩራን በቶ መዝሙርን ጊጦይን ሄሮሊኑ እንደነም ቻኪን ሶሞይ ኤክ ማይኒ ሲኖሞ ደናም በጡ ቢኪን ዋይኒ ተንሶኒ ቢኪን ቀሪሞ እንድም ቃቹ እንድም ሙጩራን ሄሎሄቻ ሄያሞይሲን ዋጎጎን ሄያሞይሲን ሙጩራን ጎጎ ሎሲንሶሞይ ኔሰም የጎጎን ሄኖሞይ መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት እያረገ የመጨረሻ ቃሉን የተናገረው በኢየሩሳሌም በመቅደሱ ቆዩ ነው ያላቸው። በመቅደሱ በየት የቅዱስ ሉቃስ ወንጌል ምዕራፍ 24 የመጨረሻ ቃል በኢየሩሳሌም በመቅደሱ ቆዩ። እኛ ቆዩ የተባልነው በመቅደስ ላይ ነው። በተቀደሰ ስፍራ እንቀደሳለን፣ እንባረካለን። ቅዱሳን በኖሩበት እንኖራለን። ቅዱሳን በተራመዱበት መንገድ እንራመዳለን። ቅዱሳን ያስተማሩንን ትምህርት እናስተምራለን። መጽሐፍ ቅዱስን የጻፉት ቅዱሳን ናቸው። ቃላቸውን፣ ትምህርታቸውን ከእግዚአብሔር የሰሙትን ያዩትን ጽፈዋል። እናምናለን፣ እንኖርበታለን፣ መንገዳቸውን እንሄድበታለን፣ ወደ ዕረፍት ስፍራ እንደርሳለን። ቅዱሳን ሁኑ። ሐዋርያው ቅዱስ ጳውሎስ በመጨረሻ ላይ ያከበራቸውን አጸደቃቸው፣ ቀደሳቸው፣ ባረካቸው ብሎ ይዘጋል። የኛ የክርስቲያኖች መጨረሻ መባረክ ነው። ምንድነው? አይሰማም። ምንድነው? መባረክ፣ መቀደስ፣ እግዚአብሔርን መምሰል። እግዚአብሔር እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ ቅዱሳን አድርጎናል። አሁን ለምን ቅዱሳን ሆኑ የሚሉን ሰዎች አሉ። እግዚአብሔር ሁኑ ስላለ፣ እግዚአብሔር ቅዱሳን ሁኑ ስላለ። እኔም ቅዱስ ነኝ ብለው ደግሞ ከቅዱሳን ጋር የሚፎካከሩ ሰዎች አሉ። ገና ከኃጢአት ያልተለየ፣ ገና ከክፋት ያልተለየ፣ በእግዚአብሔር ዘንድ ጽድቁ ያልተመሰከረለት ሁሉ እኔ ቅዱስ ነኝ። አይሆንም እንደዛ። አንድ ሰው በቅድስና ሕይወት እየኖረ ከሆነ ራሱን ዝቅ ዝቅ ያደርጋል። በአጭሩ ፍየልንና በግን መመልከት ነው። ፍየልንና በግን እያረባችሁ ያደጋችሁ አብዛኞቻችሁ የገበሬ ልጆች ስለሆናችሁ ታውቃላችሁ። ፍየል ያለ ግማ ትሄዳለች፣ በግ ግን ዝቅ ትላለች። ቅድስና ዝቅ ማለት ነው። ቅድስና ቅዱሳንን ማክበር ነው፣ እግዚአብሔርን ማክበር። ቅድስና እኔ ያውቃለሁ አለ ማለት ነው። ቅድስና እግዚአብሔር ያውቃል ማለት ነው። ቅድስና ለእግዚአብሔር መታዘዝ፣ ለቤተ ክርስቲያን መታዘዝ፣
ነው ቅድስና። ቅዱሳን ሆኖ በሚል ኃይለ ቃል ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በሌላ ጊዜ መተን እናገለግላችኋለን። ሁሌም መተን እናገለግላችሁን እናፍቃለንና ሁሌም እናስባችኋለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን።